ይህ አይነቱ ኢትዮጵያዊ ድፍረት፣ ይህ አይነቱ ኢትዮጵያዊ ወኔ፣ ይህ አይነቱ ልባምነትና ህልም ሌሎች የአፍሪካ ሀገራትም ፈርቀዳጅ ሊሆን የሚችል ጉዳይ ነው። ሰውየው ያሉበት ከፍታ ላይ ብቻቸውን አይደለም ደግሞ ሰንደቁን ይዘው ከፍ ማለታቸው ነው በጣም ወሳኙ ጉዳይ። The Grand Ethiopian Renaissance Dam, the largest in Africa, stands as a symbol of our determination. Ethiopia is ready to deepen partnership with Russia. For Ethiopia, nuclear is not only about energy, it's about people. እንደዚቹ አጠንክሮ እንደያዘ እንዲቹ ብረትን መቀጥቀጥ በግለቱ ነው ብሎ እንዳመነ እስከ መጨረሻው ደረጃ ደርሷል። ከዛስ ከፍ ያደርገዋል፣ ከዛስ ያልቀዋል፣ ከዛስ ያርቀዋል። ይሄ ነው አብያዊ መንገድ። በአማራ ክልል የግብጽ ባለሙሉ ስልጣን አምባሳደር ፋኖ ይባላል። ትላንት አማቱ ቤት ካደረ ዛሬ አክሱ ቤት የሚያድር ታጣቂ ገለብጣለሁ ምናምን የሚለው ምንን ነው የሚያም? ሸሚዝን ገልብጥ። ትግሉ የዶላርና የገንዘብ ነው። የዶላርና የገንዘብ ስለሆነማ ነው ከፋዮቻችሁ እንዲየመጡ የሚጮህላችሁ። እዚህ ሆቴል እንዳይገቡ የተከለከለው ውስጥ ባለስልጣናቱ እነ ደብረጽዮን ምናምን ለወትሮ የገቡ የሚዝናኑበት የሚበሉበት ሆቴል ስለሆነ ነው። የአማራ ወጣት መመነኝ ነገ ከዚህ የተለየ ጣፈንታ አይሆንም። ይሄ ጫካው ነው የሚፈለፍል፣ ጫካው ነው ትከሻው ከደረቱ የሰፋ ገስና ፕራዳ የለበሰ እንዲሚል ቁንን ዱርዬ ምንን ነፃ እንዲያወጣ ነው? በጨበጣ አይደለም በስራ ነው። በወሬ አይደለም በተግባር ነው። በቁቁት አይደለም በከፍታ ነው። በጭብጫቦ ብቻ አይደለም በርምጃ ነው። ይሄን አቅማችንን ስለሚያውቁ፣ ይሄን ከፍታችንን ስለሚያውቁ፣ ይሄን ርቀታችንን ስለሚረዱ ነው እስከዛሬም ይሄ ሁሉ ፈተና ያበረከቱብን፣ እስከዛሬም ይሄ ሁሉ ጩኸት ያነሱብን፣ እስከዛሬም የጎተቱን ግን አላስቀሩንም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለንኛ። ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ ተደራሽ እንድንሆንና የበለጠ ሐሳባችን እንዲሰራጭ ያግዘናልና እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን ጠቅላይ ሚኒስትር አብይ አህመድ እጅግ ከባዱን ተኩሰውታል። ዓለም እያየና እየሰማ ከወደ ኢትዮጵያ የተተኮሰውን ከባድ ተኩስ የምናነሳና የምንመለከት ይሆናል። የፋኖ ውርደት እንዲሁም ደግሞ የግብጽ ላኪዎቻቸው ፌሽታ ምስጢር ምንድን ነው የሚለውን እንመለከታለን። በጥቂት የቪዲዮ ማስረጃዎችም አሁንም ለትግራይ ወጣት ምን እንደሚያስፈልገው ለማስረዳትና ለማሳየት የምንሞክር ነው የሚሆነው። በዓለም አቀፉ አቶሚክ ፎረም ላይ በመሳተፍ ላይ የሚገኙት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሩሲያ ናቸው። ለዚህ ዓለም አቀፍ የአቶሚክ ፎረም ላይ ለመሳተፍ ማለት ነው። ከአቶሚክ ፎረሙ ጎን ለጎንም ከተለያዩ ሀገራት መሪዎች ጋር ውይይት እያደረጉ ይገኛሉ። ከነዚህ መካከል የቤላሩሱ ፕሬዝዳንት አንዱ ናቸው። እንግዲህ ቤላሩስ ባለፈው ስለ ባህር በር እንደውም እሷ እንደዛ ነው ከእሳቸው ጋርም እየተወያዩ ነው። ጠቅላይ ሚኒስትር አብይ አህመድ በዓለም አደባባይ ኢትዮጵያ ለሰላማዊ ዓላማ የሚውል የአቶሚክ ፕላንትን የኒውክሌር ፕላንትን እንደምታደርግ ተናግረዋል። ባለፈው ህዳሴ ግድብ ላይ ከተገለጹ 30 ቢሊዮን ዶላር ገደማ ፈሰስ ከሚደረግባቸው ሀገራዊ ፕሮጀክቶች መካከል አንዱ የሆነው የምስራቅ አፍሪካዊቷ ኮከብ የዛች ባለታምረኛ ልጆች እናት ኢትዮጵያ አሁንም በዚህ ዘመን ባሉ ባለተአምረኛ ደፋር ልባም ኢትዮጵያዊ ወኔያም ልጆቿ በዓለም አደባባይ ወሳኙን ምዕራፍ መክፈቷን ተናግራለች። እስኪ በጥቂቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱትን ሐሳብ ሰምተን እንመለስ። Ethiopia stands at a pivotal moment. Our youth are vibrant, our cities are modernizing, our industries are growing, and our economy is among the fastest rising in the world. Ethiopia has been a champion of green energy. The Grand Ethiopian Renaissance Dam, the largest in Africa, stands as a symbol of our determination. For Ethiopia, nuclear is not only about energy, it's about people. It will unlock knowledge for our students, provide tools for farmers, and bring healing to patients. It is about expanding a foundation where opportunities multiply. We will pursue this responsibly
with careful planning, the highest safety standards, and by building a strong local capacity. For us, nuclear power is a strategic step in becoming an active participant in artificial intelligence, in industry, and innovation. Ethiopia is ready to deepen partnership with Russia, combining their expertise with our skilled workforce and growing market to create a model of cooperation that powers our nation and inspires our continent. ይሄ ተራ ነገር አይደለም። ተራ ነገር አይደለም። እዚህ ቦታ መገኘታችን በራሱም ቀላል ጉዳይ አይደለም። አንዳንድ ሰዎች በመንደር እንደሚለኩት በመንደር እንደሚመዝኑት አይነት ጨዋታ አይደለም። ይህ አይነቱ ኢትዮጵያዊ ድፍረት፣ ይህ አይነቱ ኢትዮጵያዊ ወኔ፣ ይህ አይነቱ ልባምነትና ህልም ለሌሎች የአፍሪካ ሀገራትም ፈርቀዳጅ ሊሆን የሚችል ጉዳይ ነው። ፈርቀዳጅ ሊሆን የሚችል ጉዳይ ነው። አንዳንዴ ከዶክተር አብይ ጋር ራሳቸውን ለማወዳደርና ራሳቸውን ለማስተያየት የሚሞክሩ አንዳንድ አካላትን ሳይ አዝንላቸዋለሁ። ሰውየው ያሉበት ከፍታ ላይ ብቻቸውን አይደለም፣ ደግሞ ሰንደቁን ይዘው ከፍ ማለታቸው ነው በጣም ወሳኙ ጉዳይ። ኢትዮጵያዊ ጉዳይ ነው ነገርየው። ኢትዮጵያዊ ከፍታ ነው መንገዱ። እንግዲህ ይሄንን በከፍታ እየሄደውን ያለውን ጉዳይ ነው ጭቃ ለቅልቀውት የሆነች አጉላጉላሽ ቀበሌ የምትባል ምናምን ተወልዶ ያደገበትን ያክሱን ያማቱን የምንጅላቱን ቤት ትላንት አማቱ ቤት ካደረ ዛሬ አክሱ ቤት የሚያድር ታጣቂ ገለብጣለሁ ምናምን የሚለው ምን ነው የሚያም? ሸሚዝን ገልብጥ። ሸሚዝን አገለብጥም እንኳን መንግስት ሰሞኑን ፋኖሽ ምናምንሽ የሆነች የሚኖርባትን ትንሽ የሰፈር በጥብጧል መሰለኝ። በቃ እንትን ይሉታል። ያሳቀኝ ዘገባውን አስቀድሞ የዘገበው የግብጽ ሚዲያ ነው። እኔ እኮ ራሳቸው እኮ ናቸው ደግሞ እኮ የሚነግሩን ውርደታቸውን። በአማራ ክልል የግብጽ ባለሙሉ ስልጣን አምባሳደር ፋኖ ይባላል። አሁን ሰሞኑን የሆነች ወረዳ ውስጥ የሆነች ቀበሌ ውስጥ የሆነች ይጠጣጣ አርጓል፣ የሆነች ነገር እንትን ብሏል። ጩኸቱን አጫጫዋል። ምንም እኮ የተያዘ ድል እኮ የለም። ምንም እኮ የመጣ ነገር የለም። እንደለመደው ረበሻ፣ ሌላ ምንም ታሪክ የለም። አሁን ይችን መረበሽ ለማስቆም መከላከያ እስቲ በቃ ከዚህ አካባቢ ላስነሳቸው ብሎ የሆነ እርምጃ ቢወስድ ደግሞ እነዚሁ የፋኖን የሌለ ድል አድርገው ሊናገሩ የሞከሩ ሚዲያዎች ጄኖሳይድ ተፈጸመ ብሎ ይመጣሉ። እነዚሁ ራሳቸው እነኚህ የግብጽ ሚዲያዎች አሁን እቺን ጣጣሽ ያደረገው እንግዲህ ለሰሞኑ የግብጽ ብስጭት እንትን መሆኑ ነው። ወፍ የለችም እዛው በዛው እንትን ብሎ የሆነ ድራማ ፈጥሮ አለን ይላል። ያሉትን እኮ አላደረጉም። ያሉትን አለማድረጋቸው አይደለም የሚገርም። ከዚህ ከፍተኛ መንግስት ጋር ከዚህ ከላቀ ኢትዮጵያዊ ህልም ካለው አስተዳደር ጋር እነዚህ ለማስተያየት በመሰረቱ አይደለም ተላላኪዎቿ ላኪዎቿም አልቻሉም። ለምሳሌ ግብጽን ያት ሰሞኑን ኬንያ ግብጽንም ኢትዮጵያንም ተቀብላለች። የግብጽ ተወካይም ኬንያ ነበሩና ያነሱት ሐሳብ በጣም የሚገርም ነው። እሱን አነሳዋለሁ። በተቃራኒው ደግሞ ኢትዮጵያና ኬንያ በ60 ዓመታት ታሪክ ውስጥ ትልቅ የተባለውን ወታደራዊ ስምምነት ተፈራርሟል። እንግዲህ ይህ በሆነበት ሁኔታ ግብጽ ኬንያ ሄዳ ምንድነው ያለችው? ኬንያ የህዳሴ ግድቡ ላይ ምርቃት ላይ በመገኘቷ አዝነናል። አሁን ይሄ ምን የሚባል ዲፕሎማሲ ነው? ስም ስጡት እስቲ። አልጣሽ ዲፕሎማሲ ነው? ምን የሚባል ዲፕሎማሲ ነው? እንዲህ አይነት ዲፕሎማሲ ያለን ለምን ሄዳችሁ ነው? ለምን የኢትዮጵያ ህዳሴ ግድብ ሲመረቅ ለምን ሄዳችሁ? እኔ እኮ ማለት ነው የግብጽ ተላላኪዎች ዝም ብለው ሲያለቅሱ ግራ ይገባኛል። ለካ እንትን ሆኖባችሁ ነው። አንድ ነው እንትናችሁ፣ ይሄ ሴላችሁ አንድ ሆነ ነው። ሴላችሁ አንድ ሆኖ መላቀስ። ግብጽ ታለቅሳለች፣ ተላላኪዎቹ ያለቅሳሉ። ግብጽ ትጮኻለች፣ ተላላኪዎቹ አይጮኻሉ። እንትን የሚሉት ነገር የለም። ኢትዮጵያስ የ4 ኪሎ አለቃ ሩሲያ ላይ ከፑቲን ጎን ቁጭ ብለው ማለት ነው ስለ ኒውክሌር ፕላንት ያወሩላል። ህልም እንደዚህ ነው። መቆም ካለብህ ከአሸናፊ ጋር ነው። ከነዚህ ጋር አትቁም፣ የትም ስለማይደርሱ ወጣቱ መንቃት አለበትም ብለው ነው። ለዚህ ነው አሁን ፋኖ ምና የትም አይደርሱም።
የትም አይደርሱም ነገርኩህ እኮ እቺ ሰሞኑን እንትን ዝም ብላ ናት እንደው ዝም ብሎ ዮ መሌ ከማለት ውጪ የሚገኝ ትርፍ የለም ኢትዮጵያ ከፍ ብላ እየሄደች እኮ ነው ብራዘር እንደው እናንሳው ካልን እንደው ሰሞንኛውን ጉዳይ የሐሰን ሼህም ጉዳይ ማንሳት ትችላለህ ኢትዮጵያ የባህር በር ማግኘት የምትችልበት ጉዳይ ላይ የተነጋገርን ነው ብሎላል ይልናየው ብሎላል እንደዛ የግብጽን ብስጭት እኮ ነው አሁን እነዚህ ሰፈር የሚበጠብጡት እና የግብጽ ተላላኪ ስንላቸው ይደብራቸዋል ለምንድን ነው የሚደብረው ወዬ ነው ማለት ያለብህ የግብጽ ተላላኪ ስለ ወዬ ዮሐንስ ጠራኸኝ አቤት እንደዛ ነው ማለት ያለብህ ያማል እንዴ ዘጋቢዎቻቸውን ማየት እኮ ነው በሌለ ነገር ከዛ ይሄን ያጫጫዋሉ ብራዘር ስለ ኒውክሌር እየተወራ ማማለጣይ ሰፈር ቁጭ ብሎ እንትን ምናምን ስለሚል ዱር እየተወራለ አረረፍና ታሪ ይደብራል ሰው ይታዘባል ምኑን ከምኑ ነው የምናወዳደረው ያለ ኪሎ እንዲገጠም ነው አይሆንማ አይመጣውም ሰላም ይሻላል የምንለው ለዚህ ነው በየሰፈሩ ባታስለቅሱ በየአውራጃው ጭቃ ባትለቀልቁ የኢትዮጵያን ከፍታና የኢትዮጵያን ልህቀት ለማይፈልጉ ሀገራት ተላልካችሁ እንደው ላታስቀሩ ጥቂት ከምትጎትቱ ብታልፉስ አይሻልም ብታድቡስ አይሻላችሁ ለናንተው ብዬ ነው ለናንተው ነው ለማንም እኮ አይደለም ለናንተው እኔ ለማንም ብዬ አይደለም ለናንተው ብዬ በነገራችሁ ላይ እኔ ወጣቱ መንቃት ያለበት እነዚህ ታግለው ምንም ብለው ለናንተ የሚተርፍ ነገር አያርጉ ሰሞኑንም እያየው ነበር እዛው ሰፈር ሲታገሉ የነበሩ አካላቶች ሲናገሩ የነበሩ ትግሉ የዶላርና የገንዘብ ነው የዶላርና የገንዘብ ስለሆነማ ነው ከፋዮቻችሁ እንዲየመጡ የሚጮህላችሁ ልክ እኮ ነው እኔን ደጋግመን ስንናገር እንደው ተራይ ፕሮፓጋንዳ ቃላት ብቻ እንዳይመስል ትግሉ የዶላር ነው ትግሉ የበጌ ምድር አይደለም የቤንጃሚን ነው ተከሻቸው ከጎጃም ሰፍቷል ነፃ አውጪዎቹ የጎጃም ነፃ አውጪ ነኝ እንትን ነፃ አወጣለሁና የሚለው ሰውዬ ተከሻው ከጎጃም ሰፍቷል ጫካው ነው ወልዷል ዘመነ ካሴ ከኢፌድሪ መንግስት ስጋትነት ይልቅ ስጋትነቱ ለዲኬቲ ኢትዮጵያ ነው ጫካው ነው ይፈለፍለዋል ምን ይላል አንድ ቪዲዮ ላሳያችሁ ቆይ ምሳይ ኮልዑስ ተኸይነው ምሳይ ለይወልዑ ተጋደልት ኮያ ምሳይ ዘይወልዑ ታይን ኮይና ዋ ደሲልን ምሳይ ኮልዑ ያ ወይላ ምን እንት ትግራይ ሎም ኮይም ተጋዲሎም ዚአቶም ቆሲሎም ነው ካባና ጽቡቅ መናሰም ዚያ ወይለከ ከምዚ ወንደኛ ይብዛ ዓዲ ክታቱ ይትቆል ያቃ ምስማን ሰው ተወልዑ ይትቆል ታይቱሉ ምስማን ሰው ተወልዑ ይትቆል አቲቆም كبي مالسي مسحقرهم زي يولعوا زي جزاجر لا سيبال زي أما قلي بتعم زجاج أمان النجر تجارل تمسح مسح قبل ولا سك عليه من بتاع تجارل لايسي أوش طيب لعني لهم إيه فيديو تقرأ وستسمونه اللي تقرأ فيديو አንድ ሆቴል ለመግባት አትገቡም ተብለው ነው ለምን እንትናቸው አካል ጉዳተኛ ሰዎች አብረውታሉና እዚህ ሆቴል እንዳይገቡ የተከለከለው ውስጥ ባለስልጣናቱ እነ ደብረጽዮን ምናምን ለወትሮ የገቡ የሚዝናኑበት ሊበሉበት ሆቴል ስለሆነ ነው አያ አይደለ እነዚህ እኮ ትላንት ለትግራይ ነፃነት ሲታገሉ ነው እንዲሆኑት የሚል የለም እንዲገቡና አብረው እንዲበሉ አይፈቀድም ይሄ ህወሓት ማንነቷ ነው ያኔም ታግላ ከበረሃ ስትወጣም ዋና ታግለውላት 17 ዓመት ታግለውላት በረሃ ያስገቧትን ታጋዮች 500 ብር የሰጠች ለሸኘችው ዋና ታጋዮቿን መንገድ ላይ ነው ዋጋ የከፈሉ ሰዎችን መንገድ ላይ ነው የጣለችው ከዛም በኋላ መሐል ሀገር ቁጭ ብለው የከበሩትም የታገሉት አይደለም የአድዋ ዳይናስቲ ያላቸው የአንድ ቤተሰብ ሐረጋት እንጂ ስብሃታዊ ዘመድ አዝማዶች አድዋዊ የሆኑ ዳይናስቲዎች ናቸው የከበሩት የአማራ ወጣትም እመነኝ ነገ ከዚህ የተለየ ጣፈንታ አይሆንም ይሄ ጫካው ነው የሚፈለፍል ጫካው ነው ተከሻው ከደረቱ የሰፋ ገስና ፕራዳ የለበሰ እንዲ ሚል ቁንን ዱርዬ ምን ነፃ እንዲያወጣ ነው
መጀመሪያ ከድንቁርናው ነፃ አልወጣ ሰውዬ ነው ነፃ ከየት ነው ነፃ የሚያወጣን እኮ ሲጀመር ግራም ይገባኝ እኮ እሱ እኮ ከምን እነዚህ ነፃ አውጪዎች አይደሉም እንዴ ክልሉን ነፃነት ያሳጡት? ነፃ አውጪ ሲበዛ ነፃነት ይጠፋል የሚለውን ጉዳይ ያጸኑልን እነዚሁ ሰዎች አይደሉም እንዴ? ማን ነው ሌላ እኮ ማንንም አይደለም። ለራሳችሁ ታገሉ፣ እነዚህን ታገሏቸው። ሰውየውማ ከባዱን ተኩስ ለዓለም እየተኮሰ ነው። ከነዚህ ጋር ቁጭር የለም እኮ እኔ ደጋግሜ ነግሬያለሁ። መከላከያ ካለው አቅም 0.000 ነጥብ አልተጠቀመም። ለነዚህ እነሱ 100% ተጠቅመው ነው እንደዚህ የሚጮሁት። መከላከያ 0.000 1%ን ህግ ለማስከበር ቢሞክር ዛሬ ገሎ ጀግና ምናምን ሊሉትና ስለገሏል ብለው በሌላ ነገር ሊያጫውለት የሞከረውን ኃይል ጄኖሳይድ እንትን አለ ምናምን ብለው ይመጡላል። ሌላ ምንም የተለየ ነገር የለውም። የተለመደ እንትን ነው። ለራሳችን ስንል ነው እነዚህን እንትን ማለት ያለብህ ብራዘር። አይጠቅሙማ፣ አይሆኑም። በየቀኑ ውርደት ነው። አሁን ኢትዮጵያዊ ሆነ በግብጽ ሚዲያ ድልህ ከተመዘገበልህ የሌለህ ድል ለዛው በሽተኛ ነህ ማለት የሆነች ስፓናቶ የሆነች ብሎን አለች ማለት ነው። ያቺን ስፓናቶ ብሎንን እስክታስተካክል ትግስት ያሻል። ያ ካል አይደለ ከባድ ነው። ሰውየው ኢትዮጵያ እንደሆነ ብራዘር ዝም ብለን አይደለም፣ በጨበጣ አይደለም፣ በስራ ነው። በወሬ አይደለም፣ በተግባር ነው። በቁቁት አይደለም፣ በከፍታ ነው። በጭብጫቦ ብቻ አይደለም፣ በእርምጃ ነው። እንደዛ ነው እያየን ያለ ነው። እንደዛ ነው እየተመለከትን ያለ ነው። በዛ ከፍታ ልክ ነው ወጋችን፣ በዛ ልህቀት ልክ ነው ጨዋታችን፣ በዛ ርቀት ልክ ነው ንግግራችን። የእናንተን ተውት፣ የእናንተን እርሱት። ዓለም በቀዳሚነት የሚያነሳው ጉዳይ እየሆነ ነው። እየዞረች ታልቅስ ግብጽ። ባለፈው ህዳሴ ግድብ የኩስመና ታሪካችን አብቅቷል፣ የአዲስ ጅማሬያችን ድፍረት ነው። ከዚህ በኋላ ድፍረቶቻችንን ታያዋቻላችሁ። ከዛ ድፍረታችን ከየት መነጨ ሲባል የትም አትሂዱ፣ ማንንም አትጠይቁ፣ ጉባ ሂዱ። ያቆምነውን አርማ እዩት። ዝም ብሎ ኮንክሪት አይደለም። ከዛ አሁን ደግሞ እንትን የሚለውን ደግሞ የጋዝ ምናምን እንትን ደግሞ ይኸው የጋዝ ምናምኑ ያመጣውን በረከት ደግሞ ማዳበሪያውን እንትን ማለት ዳንጎቴ ነግሯል። ጉሮሬ ላይ ቆውብኝ ነው እንደዚህ አንቆይ ነው እንትን ያለው ብሏል። እንደዚቹ አጠንክሮ እንደያዘ እንዲቹ ብረትን መቀጥቀጥ በግለቱ ነው ብሎ እንዳመነ እስከ መጨረሻው ደረጃ ደርሷል። ከዛስ ከፍ ያደርገዋል፣ ከዛስ ያልቀዋል፣ ከዛስ ያርቀዋል። ይሄ ነው አብያዊ መንገድ። ይሄ ነው ኢትዮጵያዊ ህልምና ከፍታ። ይሄ ነው የመደመር ፍሬ። እነዚህ የመደነባበር ፍርፋሪዎች ሌላ ምንም የምታረጉትም የምታመጡትም ነገር የለም። እና መተረክ ያለብን ይሄንን ነው። በቃ ይሄ ነው የኢትዮጵያ ከፍታ። ይሄ ነው የኢትዮጵያ ልቀት። ዓለም አይኖቹን ኢትዮጵያ ላይ ላይተክል አይችልም። ይሄን አቅማችንን ስለሚያውቁ፣ ይሄን ከፍታችንን ስለሚያውቁ፣ ይሄን ርቀታችንን ስለሚረዱ ነው እስከዛሬም ይሄ ሁሉ ፈተና ያበረከቱብን፣ እስከዛሬም ይሄ ሁሉ ጩኸት ያነሱብን፣ እስከዛሬም የጎተቱን። ግን አላስቀሩንም። ገና ደግሞ ከፈሩት ብቻ አይደለም ወደፊት ከሚፈሩትም አያስቀሩንም። ኢትዮጵያ ነቻ። ለዚህ እኮ ነው ከተልከሰከሰ ጋር ቆመ አትገመት። ከአሸናፊ ጋር ቆመ መስራት ከሚያሸንፍ ጋር መቆም ከሚችል ጋር መቆም ጥሩ ነው። ገብቷል። በስራ ነፃ ከሚወጣ ጋር በወሬ ሳይሆን በስራ እየዞረ በር በመዝጋት ሳይሆን በመልፋት ነጥሮ ከሚወጣ ጋር በር ከፍቶ ከሚያሸንፍ ጋር ድል ከሚያደርግ ጋር መቀጠል ነው። ወዳጅነት፣ ሀገርነት፣ መደመር፣ መሰብሰብ ከሚል ጋር እንጂ እነዚህ ተዋቸው። ውርደት ነው ይሄ። ለኔ በነገራችን ላይ ቅድም ያነሳውላችሁ በግብጽ ሚዲያ ምናምን መዘገብ ውርደት፣ ቅሌት ነው። ኢትዮጵያ የሆነ ሞት ይሻላል፣ ለዛውም በሌለ ጉዳይና ምንም
ምንም አታመጡም ለማለት ነው። ምንም የሚፈጠር የሚለወጥ የሚትል ነገር የለም። ኢትዮጵያ ከፍ እያለች ትቀጥላለች። በዓለም አደባባይ የኒውክሌር ጨዋታዋን ከፍ አድርጋ አሳይታለች። ወደፊትም እያሳየች የምትቀጥለው እሱን ነው። ትቀጥላለች። የኛ ሀገር ታሸንፋለች። የኛ ምድር ድል ታደርጋለች። የኛ እናት ሌላ ምንም ምርጫ ስለሌላት ገጠምኩ እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ